የፋኖ ኃይሎች የመጨረሻ ያሉትን ወታደራዊ ኦፕሬሽን አወጁ። ወታደራዊ ኦፕሬሽኑን በተመለከተ በኤርትራ ውይይት መደረጉ ተሰምቷል። በዚህ ወታደራዊ ውይይት ጃልማሮና ዘመነ ካሴ ፊት ለፊት መገናኘታቸውም ታውቋል። ይህ ኢትዮ ፖስት ነው። ጃልማሮና ዘመነ ካሴ በሱዳን መገናኘታቸውን ዘ ኢኮኖሚስት ዘገበ። በዚህ ውይይት የኤርትራና ህወሓት ከፍተኛ ጄኔራሎች እንደተሳተፉም ታውቋል። በውይይቱ የብልጽግና መንግስት ላይ የመጨረሻ ወታደራዊ ዘመቻ ለመክፈት ማቀዳቸውም ታውቋል። ይህ ውይይት የሽመልስ አብዲሳን እቅድ ያከሸፈ ሆኗል የተባለ ሲሆን አብይ በጉዳዩ እጅግ መደናገጣቸው ተነግሯል። በዝርዝር ሰሙታላችሁ። የወልቃይት ጦር ወደ ወልቃይት ተመመ። ከዓመታት በፊት ድፍን ወልቃይትን አስታጥቃለሁ ሲሉ የዛቱት ኮሎኔል ደመቀም እንደዛቱት እያደረጉ ነው። የተከዜ ዘብ በሚል ስያሜ ወልቃይቶችን እያስታጠቁና እያሰለጠኑ ነው። በዛሬው ዕለትም ተጨማሪ ወታደሮችን ለስልጠና ወደ ካምፕ ገብተዋል። ለእነዚህ አዲስ ሰልጣኞች ንግግር ያደረጉት ጄኔራል መልካሙ በየነም ትናንት ሰሜን እዝ የካድና የወጋ ወያኔ ኢትዮጵያን ብሎም አማራን ለማሳነስ ከግብረ አበሮቹ ጋር በመሆን እየሰራ ይገኛል ሲሉም ጉድ አሰምተዋል። በዘገባችን በዝርዝር ሰሙታላችሁ። ከትግራይ ጉድ ተሰምቷል። የህወሓት የጦር መኮንኖች በክልሉ ያለውን ወርቅ እስከ ቻይና ድረስ በመሸጥ አደገኛ መሳሪያዎችን እየገዙ መሆኑ ታውቋል። ነገርየው 4 ኪሎን ያስደነግጠ ሆኗል። ህወሓት በክልሉ ያለውን ወርቅ ወደ ውጪ በህገወጥ መንገድ በመላክ ድሮንን ጨምሮ አደገኛ መሳሪያዎችን በእጁ እያስገባ መሆኑ ተረጋግጧል። ታደምጡታላችሁ። የተወደዳችሁ የቻናላችን ቤተሰቦች እነዚህና ሌሎች መረጃዎችን አጠናክረናል። እንደተለመደው ቪዲዮ ላይክ እና ሼር በማድረግ አብራችሁን ቆዩ። ከትግራይ ጉድ ተሰምተዋል። የህወሓት የጦር መኮንኖች በክልሉ ያለውን ወርቅ እስከ ቻይና ድረስ በመሸጥ አደገኛ መሳሪያዎችን እየገዙ መሆኑ ታውቋል። ነገርየው 4 ኪሎን ያስደነገጠ ሆኗል። ህወሓት በክልሉ ያለውን ወርቅ ወደ ውጪ በህገወጥ መንገድ በመላክ ድሮንን ጨምሮም አደገኛ መሳሪያዎችን በእጁ እያስገባ መሆኑ ተረጋግጧል። የ21ኛው ክፍለ ዘመን እጅግ የከፋ ጦርነት ካስተናገደው የትግራይ ክልል ወታደራዊ ኬላ ላይ የታጠቁ ወታደሮች የቢሮ ኦፍ ኢንቨስቲጌቲቭ ጆርናሊዝም ጋዜጠኞችን አስቁሞ ምርመራ ካደረጉ በኋላም እንዲመለሱ በጥብቅ ትዕዛዝ ሰጥተዋል። ጋዜጠኞቹ በድርድር ላይ እያሉ አንድ ቻይናዊ ዜጋ ከወታደራዊ ልብስ ከለበሰ አስተርጓሚ ጋር በፒክአፕ መኪና ይመጣል። ወረቀቱን ካሳየ በኋላም ጋዜጠኞቹ እንዳይቀርቡ ወደ ተከለከሉበት አካባቢም እንዲያልፍ ተፈቀደለት። መዳረሻው ከጠፈር ላይ መታየት የሚችሉት ማቶ ቡላና ዳታምቡካ የተባሉ ግዙፍ የወርቅ ማዕድናት ነበሩ። የቲፔጂ ጥናት እንዳጋለጠው እነዚህ ቦታዎች ላለፉት ዓመታት በቢሊዮኖች የሚቆጠር ዶላር የሚገመት ግዙፍ ህገወጥ የወርቅ ዝርፊያ ሲካሄድበት ቆይቷል። በወርቅ ደረጃ እነዚህ ማዕድናት ኢስት አፍሪካን ሜታል ስለተባለ የካናዳ ኩባንያ ቅርንጫፍ ፈቃድ የተሰጣቸው ናቸው። ይህም በበኩሉ ከቻይና ኩባንያዎች ጋር ጥልቅ ግንኙነት ያለው ሲሆን በይፋ ህጋዊ የማዕድን ልማት እያካሄደ መሆኑም ይነገራል። በተግባር ግን ማዕድናቱን በስውር የውጭ ባለሀብቶች የገንዘብ ድጋፍና በማሽነሪ የታገዙ ቻይናውያን ማዕድን አውጪዎች ከቀድሞ ወታደሮች ጋር በመሆን የሚካሄድ ህገወጥ ስራ መሆኑን የማዕድን ሰራተኞችና የቀድሞ ደህንነት ባለስልጣናት ተናግረዋል። ቦታዎች የሚጠበቁት ግዙፍ የኮንትሮባንድ መረቦችን በሚቆጣጠሩ የጦር አዛዦች ሲሆን የህገወጥ ንግድ በጦርነት በወደመው ክልል ውስጥ ተጨማሪ ግጭቶችን እየቀሰቀሰ ነው። ጥናቱ በምዕራባውያንና በቻይና ኩባንያዎች መካከል ከፍተኛ ፉክክር አለ የሚለውን ታዋቂ ገለጻ ይሞግታል። በትግራይ ውስጥ ሁለት እጅና ጓንት ሆነው እየሰሩ መሆኑን ያሳያል። የኢኤም ዋነኛ የንግድ አጋር ቲቤቲ ሁዋዩ የተባለ የቻይና ኩባንያ ሲሆን የኢኤም የቦርድ ሰብሳቢ የሆኑት ጂንግቢን ዋንግ ከሌሎች የቻይና መንግስት ማዕድናት ስትራቴጂክ ተቋም ጋር ቁልፍ ግንኙነት አላቸው። ህገወጥ የወርቅ ማውጣት ሂደት ሜርኩሪና ሳይናድ ያሉ መርዛማ ኬሚካሎችን በመጠቀም አካባቢውን መሬትና ውሃ እየበከለ ነው። በአካባቢ የሚኖሩ ነዋሪዎች እንግዳ የሆኑ የቆዳ በሽታዎች እንደታዩባቸው እንዲሁም ሰብሎቻቸውና እንስሳቶቻቸው እየሞቱ መሆኑን ሪፖርት አድርጓል። ጋዜጠኛና መረጃ አጋሪዎች በዚህ ጉዳይ ሲዘግቡም ለእስር፣ ለከባድ ማስፈራሪያና ለሞት እየተዳረጉ መሆኑ ነው የተነገረው። ይህም በበኩሉ በካናዳ በኢትዮጵያ ወይም በዓለም አቀፍ ህግጋት የተከለከለ ህገወጥ ድርጊት ውስጥ እጁ እንደሌለበት በቆራጥነት አስተባብሏል። በማዕድን ውስጥ ባሉ ግለሰቦች እንጂ በኩባንያዎች የሚፈጸም ድርጊት እንደሌለም ገልጸዋል። በሌላ በኩል የኢትዮጵያ ብሔራዊ ባንክ ባለፈው 1 ዓመት
ከትግራይ አርቲናል ማዕድን አውጪዎች 18000 ኪሎ ግራም በላይ ወርቅ መግዛቱን የቲቤጂ ጥናት ያገኘው የፌዴራል ማዕድን ሚኒስትርም ያሳያል ነው የተባለው። ከዚያም ከሁከቱ ትርፍ ያገኛሉ፣ ሁሉም ተጠቃሚ ናቸው፣ የትግራይ ህዝብ ብቻ ሲቀር በማለትም ተናግረዋል። ከዓመታት በፊት ደፈን ወልቃይትን አስታጥቃለሁ ሲሉ የዛቱት ኮሎኔል ደመቀ እንደዛቱት እያደረጉ ነው። የተከዜ ዘብ በሚል ስያሜ ወልቃይቶችን እያስታጠቁና እያሰለጠኑ ነው። በዛሬው ዕለትም ተጨማሪ ወታደሮች ለስልጠና ወደ ካምፕ ገብተዋል። ለእነዚህ አዲስ ሰልጣኞች ንግግር ያደረጉት ጄኔራሉ መልካሙ በየነም ትናንት ሰሜን ዕዝ የከዳና የወጋ ወያኔ ኢትዮጵያ ብሎም አማራ ለማሳነስ ከግብረ አበሮቹ ጋር በመሆን እየሰራ ይገኛል ብለዋል። ከህወሓት በኩል የሚቃጣ ጥቃት ለመከላከል የተከዜ ዘብ የተሰኘ ወታደራዊ ኃይል ያቋቋመው እነ ኮሎኔል ደመቀ ዘውዱ አዲስ ኃይል ማሰልጠናቸውን ቀጥለዋል። በተለያዩ የወልቃይት አካባቢዎች የተከዜ ዘብ ኃይል ስልጠና እንደ አዲስ መጀመሩን የዞኑ አስተዳደር ኮሚኒኬሽን ባሰራጨው መረጃ ማረጋግጧል። በዛሬው ዕለትም በወልቃይት ጠገዴ የተለያዩ ወረዳዎች የጀመረው ወታደራዊ ስልጠና የጦር መሳሪያ ያላቸውን የመንግስት ሰራተኞችን ጭምር የተከዜ ዘብ አካል ብለዋል። በጠዴ፣ ዳንሻ፣ ሁመራና ሌሎች ወረዳዎች እንደ አዲስ የተጀመረው ወታደራዊ ፖለቲካዊ ስልጠና እየመጣ ነው የተባለውን ጥቃት ለመመከት መሆኑም ተገልጿል። የተከዜ ዘብ ስልጠና መቀጠል ራስን ለመቻል አደረጃጀት ማጠናከርና ማሰልጠን እንደሚገባ ጠቁሞም በኃይል የሚመጣን ጠላት ለመመከትና ለመከላከል ያለመ ነው ተብሏል። ከሱዳን እስከ ኤርትራ ድንበር በረሃ በተጠንቀቅ የቆመው የተከዜ ዘብ በሰሞነኛው የአፋር ተንኮሳም ህወሓት ወደ ወልቃይት ፊቱን ማዞሩ አይቀርም በሚል በተጠንቀቅ መቆሙ እየተነገረ ነው። የህወሓት ኃይሎችና የኮሎኔል ደመቀ ዘውዱ ጦር የተከዜ ዘብ በተከዜ ወንዝ ዳር ማዶ ለማዶ እየተያዩ ነው። ከሱዳን ድንበር ቸረሪያ እስከ ተከዜ ጫፍ የተፋጠጡት ሁለቱ ኃይሎች ከዛሬ ነገ ጦርነቱን አፈነዱ ተብሎ እየተጠበቀ ነው። የተከዜ ዘብ አዲስ ያስጀመረው ስልጠና የታጠቁ የመንግስት ሰራተኞች ለፖሊስ፣ ሰላም አስከባሪ፣ ጸጥታ አባላት ጭምር የአቅም ማጎልበቻ ወታደራዊ ስልጠና እየተሰጠ ነው። ስልጠናው አካላዊና ሳይንሳዊ ወታደራዊ ትምህርትም የተካተተበት ነው። ነባሩ የተከዜ ዘብን ጨምሮ በመላ ወልቃይት ወረዳዎች የሚሰጠው ወታደራዊ ስልጠና ላይ መከላከያ ሰራዊት ድጋፍ እያደረገ ነው ተብሏል። መከላከያ ሰራዊት ለተከዜ ዘብ ድጋፍ ማድረጉ እንደሚቀጥል የአምስተኛ ሜካናይዝድ ክፍለ ጦር ዋና አዛዥ ጄኔራል መልካሙ በየነ ገልጸዋል። ጄኔራል መልካሙ በየነ ትናንት ሰሜን ዕዝን የገዳና የወጋ ወያኔ ኢትዮጵያ ብሎም አማራ ለማሳነስ ከግብረ አበሮቹ ጋር እየሰራ ይገኛል ሲሉ ኮንነዋል። ጄኔራሉ ህወሓት ወልቃይትን ዳግም ለመቆጣጠር እየተዘጋጀ መሆኑን ጠቆሙ ሲሆን የተከዜ ዘብ ራሱ ማዘጋጀት አለበት ብሏል። ጄኔራሉ አክለውም ጸረ ሰላም፣ ጸረ አማራና ጸረ ኢትዮጵያ የጠላት ሁሌ ባንዳዎች ያሏቸውን ኃይሎች ለመመከት እየተዘጋጀን ነው ብለዋል። የነ ኮሎኔል ደመቀ ዘውዱ ጦር የተከዜ ዘብ ከየትኛውም አቅጣጫ ወደ ወልቃይት የሚሰነዘሩ ጥቃቶችን ለመመከት አቅሙን ማጠናከር እንዳለበትም ተናግረዋል። ምክትል ሰብሳቢው አክለውም አማራዊ ማንነታችንና ወሰናችን ላይ መለስ እስኪረጋገጥ ድረስ የትኛውም አይነት ትግል እናደርጋለን ብለዋል። የወልቃይት ጠገዴ አማራ ህዝብ ለዳግመኛ ጭቆና በዘራፊዎች በወራሪዎች ላለመበላት በስልጠና ራሱን ያዘጋጅ ብለዋል። ጃልመሮና ዘመነ ካሴ በሱዳን መገናኘታቸውን ዘኢኮኖሚ ዘግበም። በዚህ ውይይት በኤርትራ በህወሓት ከፍተኛ ጄኔራሎች እንደተሳተፉም ታውቋል። በውይይቱ የብልጽግና መንግስት ላይ የመጨረሻ ወታደራዊ ዘመቻ ለመክፈት ማቀዳቸው ታውቋል። ይህ ውይይት የሽመልስ አብዲሳን እቅድ ያከሸፈ ሆኗል የተባለ ሲሆን አብይ ጉዳዩ ላይ እጅግ መደናገጣቸው ተነግሯል። የፋኖ፣ የኦነግ ሸኔ፣ የህወሓትና ኤርትራ ከፍተኛ አመራሮች በሱዳን ተገናኝተው መምከራቸው ተሰምቷል። ዘኢኮኖሚስት ምንጮችን ዋቢ በማድረግ ባወጣው ዘገባም እነዚህ ኃይሎች የጋራ ወታደራዊ ዕቅድ ለመንደፍ መገናኘታቸውን ዘግቧል። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ከትናንት በስቲያም ሻዕቢያ ለውስጥ ኃይሎች ጥይት እያቀበለ ነው ሲሉ መክሰሳቸው ይታወቃል። ዶክተር ጌዲዮን ከሰሞኑን በሰጡት አስተያየት ለግጭት ዋነኛ ምክንያት ያደረገው ከጠቀሷቸው ጉዳዮች መካከል የኤርትራ መንግስት በኢትዮጵያ ውስጥ ጉዳይ ላይ እየፈጸመ ያለው ጣልቃ ገብነት ነው። የኤርትራ መንግስት በኢትዮጵያ ውስጥ ፖለቲካ ጉዳዮች ላይ አቋም መያዝ፣ ሀሳብ ማቅረብና በንቃት የመሳተፍ ጭምር መብት እንዳለው ይሰማዋል ሲሉም ሙግታቸውን በማሳያነት አስደግፈዋል። ዶክተር ጌዲዮን እነዚህ የአስመራ መንግስት እንቅስቃሴዎች ኢትዮጵያ ራሷን የመከላከል ህጋዊ መብቷን ለማስከበር በቂ መሰረት እንደሆኑ ተናግረዋል። ይህም ቢሆን ግን መንግስት በጉዳዩ ላይ እርምጃ ከመውሰድ እንደታቀበም ገልጸዋል።
የትግራይ የዘር ማጥፋት አጣሪ ኮሚሽን ባወጣው ሪፖርት በትግራይ ክልል የህዝብ መሰረተ ልማት ላይ ከፍተኛ ውድመት መከሰቱን አስታወቀ። ሪፖርቱ በጦርነትና በነበረው ከበባ ምክንያት በኃይል ውሃ፣ ቴሌኮሙኒኬሽን፣ በመንገዶች፣ በሌሎች ዘርፎች ሙሉ በሙሉ ማለት በሚቻል ሁኔታ በወቅቱ አገልግሎት ማቆማቸውና $5 ቢሊዮን ጉዳት መድረሱን አመልክቷል። በሪፖርቱ መሰረት የትግራይ ህዝብ መሰረተ ልማቶች ላይ የደረሰው ጉዳት በግጭቱ አጋጣሚ የተከሰተ ብቻ ሳይሆን ሆን ተብለው ኢላማ መደረጋቸውን ገልጿል። የጉዳቱ ሂደትም የክልሉን ኢኮኖሚያዊና ማህበራዊ መሰረቶች ለማፍረስ ሆን ተብሎ ከተደረገ ጥረት ጋር የሚመሳሰል እንደሆነ አክሏል። ኮሚሽኑ በኢነርጂ ዘርፍ የተከዜ የኤሌክትሪክ ኃይል ማመንጫና የማስተላለፊያ መስመርን ጨምሮ በቁልፍ ተቋማት ላይ ጉዳት መድረሱን አስታውቋል። የኃይል ማመንጫው ንዑስ ጣቢያ በአካባቢ ምንም አይነት ወታደራዊ ኢላማ በሌለበትና ሰላም በሰፈነበት ሁኔታ የጦር አውሮፕላኖችና ድሮኖችን ጥቃት ሰለባ መሆኑን ሪፖርቱ ገልጿል። በተመሳሳይ ውሃና የንጽህና አጠባበቅ ስርዓቶች ከፍተኛ ማሽቆልቆል ደርሶባቸዋል ያለው ኮሚሽኑ የአገልግሎት አቅርቦት ሽፋን በከፍተኛ ሁኔታ መቀነሱን ገልጿል። ከግጭት በፊት በግምት 60 በመቶ የሚሆነው ከተማ ነዋሪ፣ 55 በመቶ የሚሆነው የገጠር ነዋሪ የመጠጥ ውሃ ማግኘት ይችሉ እንደነበረም ገልጿል። በኋላም በተደረጉ ግምቶች የገጠር ሽፋን 28 በመቶና የከተማ ማዕከላት ሽፋን ደግሞ 5 በመቶ ዝቅ እንዳለ አመልክቷል። ሪፖርቱ በኤርትራ መከላከያ ሰራዊት ወረራ ወቅት ሙሉ በሙሉ ወድሟል ብሎ ከጠቀሳቸው ጉዳዮች አንዱ የኢቃሳዳ ገባ ውሃ ማጣሪያና አቅርቦት ፕሮጀክት ነው። ኮሚሽኑ መንገዶች፣ ትራንስፖርትና የከተማ ልማት ከጉዳት አልተረፉም ሲልም ገልጿል። ሪፖርቱ ማጠቃለያው ላይ አስቸኳይና የተቀናጀ እርምጃ እንዲወሰድም አሳስቧል። የመሰረተ ልማት መልሶ ግንባታ ቅድሚያ መስጠት፣ የአሳሳቢ ቦታዎች ደህንነት ማረጋገጥ፣ የአካባቢ ማህበረሰብን የሚያካትት ሁሉን አቀፍ ማውጣትና ግልጽ ግንባታ ቁጥጥር እንዲደረግም ጠይቋል። የትግራይ የዘር ማጥፋት አጣሪ ኮሚሽን ባሳለፍነው ሳምንት ባወጣው ሪፖርት 2013 ዓ.ም ጥቅምት ወር ከተቀሰቀሰው ጦርነት ሳቢያ በትግራይ ክልል በተፈጠረው ሀብትና አካባቢ ላይ የደረሰው አጠቃላይ ውድመት ኪሳራም ከ46 ቢሊዮን የአሜሪካ ዶላር በላይ እንደሆነም ተናግረዋል። ግኝቶቹ እንደሚያሳዩት በወታደራዊ ዘመቻዎች፣ በከባድ መሳሪያ ድብደባ፣ በዝርፊያና በግጭት ወቅት ከዚያ በኋላም የአካባቢ አስተዳደር ስርዓቶች በመፍረሳቸው ምክንያት ሰፊ የደን መጨፍጨፍ፣ ከባድ የአፈር መሸርሸርና የስነ ምህዳር ጉዳት ደርሷል። ሪፖርቱ አብዛኛዎቹ ጉዳቶች በኢትዮጵያ መከላከያ ሰራዊት፣ በኤርትራ መከላከያ ሰራዊትና በአማራ ክልል ኃይሎች የተፈጸመ መሆኑን ገልጾ በተለያዩ አካባቢዎችም በርካታ ተዋናዮች መሳተፋቸውን አመለክቷል። አበቃን። መልካም ጊዜ ተመኘን።